ለመሆኑ በሕይወቶ ስንት ሰዓት፣ ስንት ቀናት ወይም ስንት ዓመታት ለገንዘብ ብለው ገብረዋል? አብዛኞቻችን እድሜያችንን በሙሉ የምንሮጠው ይህንን የማይጨበጥ ሁልጊዜ ከእጃችን የሚያመልጥ የሚመስለውን የገንዘብ ምስጢር ለመጨበጥ ነው። እኔም በተመሳሳይ መንገድ ላይ ነበርኩ። ባለፉት ጥቂት ዓመታት ውስጥ ስለ ገንዘብና ኢንቨስትመንት የተጻፉ እያንዳንዱን ታላላቅ መጻሕፍት ለማንበብ ራሴን አዘጋጅቼ ነበር። ከዘላቂውና መሰረታዊው ሪች ዳድ ፑር ዳድ ጀምሮ የአስተሳሰብ አድማስን እስከሚፈትሹት ቲንክ ኤንድ ግሮ ሪች አልፎም የዎል ስትሪትን ምስጢር እስከሚዘረዝረው ዋን አፕ ኦን ዌል ስትሪት ድረስ። ነገር ግን ሙሉ በሙሉ ያስገረመኝ ነገር ምን መሰላችሁ? እነዚህ መጽሐፍት ውስጥ ያገኘዋቸው ብዙ እውነታዎች እኔ ራሴ በኢንቨስትመንት ባንኮች ውስጥ ወይንም ደግሞ በቅጥር ዓለም ሙያዬ ውስጥ በየቀኑ ከምሰራውና ከተማርኩት ዕውቀት ጋር በፍጹም የሚጋጩ መሆናቸው ነው። ዛሬ ከነዚህ ሁሉ መጽሐፍት ያጠራቀምኩትን የእርሶን የፋይናንስ ሕይወት ሙሉ በሙሉ ሊቀይሩ የሚችሉትን ውድ ዕውቀት በአንድ ላይ አቀነባብሬ አቀርብላችኋለሁ። ወደ ጥልቅ ዕውቀት ከመግባታችን በፊት እነዚህን የ50 መጽሐፍት ድምር ዕውቀት ለማግኘት ይህንን ቪዲዮ የሕይወት ጉዞአችንን የሚቀይር የጥበብ ብርሃን እንዲሆንላችሁ በጥያቄ ጀምራለሁ። ይህንን ጥበብ ለሌሎች ለማካፈል ቪዲዮውን ላይክና ሼር ያድርጉት። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ሐሳቡን ደግሞ ከታች ኮሜንት ላይ ያጋሩን። አሁን ወደ መጀመሪያውና ታላቁ ምስጢር እንሻገር። ከመረጥኩሎት መጽሐፍት ውስጥ የመጀመሪያው ሪች ዳድ ፑር ዳድ፣ የሀብት መሰረትና የንብረት እውነተኛ ትርጉም። ጉዟችንን የምንጀምረው በመጽሐፍት ዓለም ውስጥ ስሙ ገዝፎ የሚገኘው ሪች ዳድ ፑር ዳድን ነው። ይህ መጽሐፍ በትምህርት ቤቶች ውስጥ ፈጽሞ ያልተማርነውን የገንዘብ ቋንቋ ያስተምረናል። ደራሲው ሮበርት ኪዮሳኪ ታሪኩን የሚገነባው በሁለት አባቶች መካከል ባለው አስተሳሰብ ልዩነት ነው። የወለደው እውነተኛ አባቱ ፑር ዳድ ከፍተኛ የተማረ ነገር ግን በተለምዳዊው የቅጥር መስመር ውስጥ አልፎ በጡረታ ለመኖር የሚያስብና ዋስትና የሚፈልግ ነበር። ሁለተኛው አባቱ ደግሞ የጓደኛው አባት ሲሆን የሁለተኛ ደረጃ ትምህርት ቤት እንኳን ያላጠናቀቀ ነገር ግን የራሱን የንግድ ግዛት የገነባ ነፃ አስተሳሰብ ያለውና ገንዘብ ለሱ እንዲሰራለት ማድረግ የቻለ ሰው ነበር። ይህ መጽሐፍ በሕይወቴ ውስጥ ትልቅ ትርጉም የሰጠኝን ሁለት ቃላት አስተዋወቀኝ። የመጀመሪያው ንብረት ወይንም አሴት ሲሆን ሁለተኛው ደግሞ ሊያቢሊቲ ነው። በፋይናንስ መዋቅር ንብረት ወይንም አሴት የሚለው ቃል እውነተኛ ትርጉሙ ወደ ኪሶ ገንዘብ የሚያስገቡ ነገሮች ማለት ነው። እነዚህ ማለት ደግሞ አክሲዮን ሊሆን ይችላል፣ የንግድ ድርጅቶ ወይንም ገቢ የሚያስገኙ የሪል ስቴት ኢንቨስትመንቶች ሊሆን ይችላል። ዕዳ ወይንም ሊያቢሊቲ ማለት ደግሞ ትርጉሙ ከኪሶ ገንዘብ የሚያወጡ ለምሳሌ ውድ መኪናዎች፣ በየወሩ ክፍያ የሚጠይቁ የቅንጦት ዕቃዎች ሊሆኑ ይችላሉ። ደራሲው አንድ የሚገርም እውነት ያነሳል። አብዛኛው ሰው የሚኖርበትን ቤት እንደ ትልቅ ኢንቨስትመንት ይቆጥረዋል። ነገር ግን ኪዮሳኪ ይህንን ይቃወማል። የሚኖሩበት ቤት በየወሩ ከፍተኛ ክፍያዎችን ከኪሶ ስለሚመጥ ያ ገንዘብ የተሻለ ገቢ ሊያስገኝ የሚችልበት ቦታ ላይ እንዳይሰራ ያደርገዋል። ገንዘቡን እንደ አንድ ታማኝ ሰራተኛ አድርገው ይቁጠሩት። ዛሬ የምታወጡት እያንዳንዱ ሳንቲም ነገ ተመልሶ ለእናንተ ሊሰራ የሚችለውን ሰራተኛ አሳልፋችሁ መስጠት ያህል ነው። ሁለተኛው መጽሐፍ ካሽ ፍሎ ኳድራንት፣ የአራቱ የገንዘብ ምንጮች ምስጢር። ከመሰረቱ በመቀጠል ኪዮሳኪ ወደ ሁለተኛው ድንቅ መጽሐፍ ይወስደናል፣ ካሽ ፍሎ ኳድራንት። አብዛኛው ሰው በሕይወት ውስጥ ስኬታማ ለመሆን ብቸኛውና ትክክለኛው መንገድ ጠዋት ከ2 ሰዓት እስከ 11 ሰዓት የሚሰራው የቅጥር ሥራ ወይንም ከ3 ሰዓት እስከ 11 ብቻ እንደሆነ ያስባል። ነገር ግን ይህ መጽሐፍ ያንን አስተሳሰብ ሙሉ በሙሉ ይሰብረዋል። ደራሲው በዓለማችን ላይ ገንዘብ የሚገኝባቸውን 4 መንገዶች ወይም ኳድራንቶች በግልጽ ያስቀምጣል። የመጀመሪያው ኢ ኳድራንት ነው። ኢ ኳድራንት ደግሞ ኢምፕሎይ ናቸው።
ኤምፕሎይ የተቀጠሩ ሰራተኞች ናቸው። ጊዜያቸውን በገንዘብ የለወጡ፣ ጊዜያቸውን በመስጠት ገንዘብ የሚያገኙ ማለት ነው። ሁለተኛው ኳድራንት ኤስ ኳድራንት። ኤስ ኳድራንት ሰልፍ ኤምፕሎይድ ነው። በራስ ስራ ላይ የተሰማራ እንደ ሐኪም፣ እንደ ጠበቃ ወይንም ፍሪላንስ ሰራተኛ ስራውን ካቆመ ገቢው አብሮ የሚቆም ማለት ነው። ሶስተኛው ኳድራንት ቢ ኳድራንት ቢዝነስ ኦነር፣ ትልቅ የንግድ ባለቤት፣ ሰዎችና ሲስተሞች ለሱ የሚሰሩለት ሰው ማለት ነው። አራተኛው ኳድራንት አይ ወይንም ኢንቨስተር ይባላል። ኢንቨስተር ገንዘብ ራሱ ተባስቶ ገንዘብ የሚያመጣለት ሰው ማለት ነው። በቅጥር ስራ ላይ መደገፍ ለፋይናንስ ነጻነቶ ትልቅ አደጋ ሊሆን ይችላል። ምክንያቱም እነዚህ ቦታ ላይ ጊዜውን ካልሸጡ ገቢው ወዲያውኑ ይቆማል። ታዲያ ከዚህ እስር ቤት ወጥተን እንዴት ነው ወደ ቢ እና አይ ኳድራንቶች የምንሻገረው? ለዚህ ደግሞ ተግባራዊ መሳሪያውን የሚሰጠው የቲም ፌሪስ መጽሐፍ ነው። ሶስተኛው መጽሐፍት ዘ 4 Hour Work ዊክ በሳምንት 4 ሰዓት ብቻ መስራት የሚለው መጽሐፍ ነው። ለመጀመሪያ ጊዜ ዘ 4 Hour Work ዊክ የሚለውን አርዕስት ስመለከት እጅግ ተጠራጣሪ ነበርኩ። በሳምንት 4 ሰዓት ብቻ ሰርቶ መኖር የማይመስል ህልም ይመስላል። ነገር ግን ወደ መጽሐፉ በጥልቀት ስገባ የተረዳሁት ነገር ቢኖር ደራሲው ቲም ፌሪስ እያወራ ያለው ስለ ሰነፍነት ሳይሆን ስለ ብልህ አሰራር መሆኑ ነው። ሚስጥሩ የንግድ ስራዎችን መገንባት፣ እነዚያን ስራዎች በቴክኖሎጂና በሰዎች አማካኝነት አውቶሜት ማድረግ እና እርሶ በአካል ሳይኖሩ እንኳን ገቢው እንዲፈስ ማድረግ ነው። አብዛኛው ሰው ጡረታ እስኪወጣ ድረስ የሚያሳልፈውን ውድ ህይወት ዛሬውኑ በወጣትነት እድሜው መኖር የሚችልበትን መንገድ ያሳያል። ቀደም ሲል የሰማነው የኳድራንት ጽንሰ ሐሳብ አይናችንን ሲከፍትልን፣ ይህ መጽሐፍ ደግሞ በተግባር የምንጓዝበትን ፍንጭ ይሰጠናል። አራተኛው መጽሐፍት ዘ ሚሊዮነሪ ፋስት ሌን በፍጥነት የመበልጸግ እውነተኛ መንገድ። ቀጥሎም የምናገኘው መጽሐፍ ዘ ሚሊዮነሪ ፋስት ሌን ይባላል። ደራሲው ኤምጄ ዲማርኮ ነው። አንድ እጅግ የሚስብ ነጥብ ያነሳል። ያለምንም ልፋት በአቋራጭ የመበልጸግ ወይንም ጌት ሪች ኢዚ የሚባለው ነገር የለም። ነገር ግን በአጭር ጊዜ ውስጥ መበልጸግ ወይንም ጌት ሪች ኩዊክ የሚባል እውነታ አለ ይላል። ደራሲው በፋይናንስ ህይወት ውስጥ ሰዎችን በሶስት ጎዳናዎች ይከፍላቸዋል። አንደኛው የእግረኛ መንገድ ወይንም ዘ ሳይድዎክ ካገኙት በላይ በማውጣት ከደሞዝ እስከ ደሞዝ የሚኖሩና ሁልጊዜ በዕዳ ዙሪት ውስጥ የሚሽከረከሩና የሚማቅቁ ሰዎች ይላቸዋል። ሁለተኛው ደግሞ ዘገምተኛው የሀብት መንገድ ወይንም ዘ ስሎ ሌን። ይሄ የተለመደ መንገድ ነው። ጥሩ ትምህርት መማር፣ ጥሩ ስራ መያዝ፣ ከደሞዝ የተወሰነውን መቆጠብና በመጨረሻም በ65 ዓመት ዕድሜ አርጅተው ሲጨርሱ ባለ ሀብት መሆን። እዚህ ላይ ጊዜውን በገንዘብ ነው የሚለውጡት። ሶስተኛው መንገድ የፍጥነት መንገድ ወይንም ፋስት ሌን ነው። የራስዎን ሲስተም ወይም ምርት በመፍጠር ጊዜውን ከገበያው ጋር እንዳይገናኝ ማድረግ። እርሶ በተኙበት ሰዓት እንኳን ገቢ የሚያመነጭ ንግድ መገንባት። ዴማርኮ ምንም እንኳን በፍጥነት መበልጸግ የሚለውን ቃል ቢጠቀምም እውነታውን ግን ከመሬት አላራቀም። ከፍተኛ ተግሳጽን እና በትጋት መስራትን ይጠይቃል። ያ በአጭር ጊዜ ውስጥ የተገኘ የሚመስለው ሀብት ከበስተጀርባው የዓመት ልምድና የእውቀት ክምችት ውጤት መሆኑን በግልጽ ያስገነዝበናል። አምስተኛው መጽሐፍት ቲንክ ኤንድ ግሮ ሪች ወይንም የአስተሳሰብ ኃይል ወይስ የተግባር ውድቀት። አሁን ደግሞ ወደ ታላቁ ቲንክ ኤንድ ግሮ ሪች እንሻገራለን። ይህ መጽሐፍ ሰዎችን ለሁለት የከፈለ ነው። አንዳንዶቹ መጽሐፉ ምንም አይነት ተግባራዊ መንገድ የሌለው እንዲሁ ባዶ ፍልስፍና ብቻ ነው ብሎ ሲያጣጥሉት፣ ሌሎች ደግሞ ሕይወታቸውንና ውስጣዊ እምነታቸውን የቀየረላቸው የብርሃን ብልሽታ እንደሆነ ይመሰክራሉ። ለስኬት አስተሳሰብ ወይንም ማይንድ ሴት ሁሉም ነገር ነው። በህይወት ውስጥ ሁል ጊዜ ምንም የለም
ገንዘብ ማግኘት ከባድ ነው የሚል የእጥረት አስተሳሰብ የምንቀሰቅስ ከሆነ የምታገኛት ውጤት ያንኑ ይሆናል። ነገር ግን ትልቁ እውነታ እዚህ ጋር ነው። አስተሳሰብ ብቻውን ዋጋ የለውም። የዓለም ምርጡ የአእምሮ ዝግጅት ቢኖሮትም በተግባር ካልተንቀሳቀሱ ምንም ለውጥ አያመጡም። ይሄ ልክ እጅግ ዘመናዊ የግንባታ ዕቃዎችን ይዞ አንድም ጡብ ሳይጭኑ እንደመቀመጥ ነው። ስለዚህ ውስጣዊ እምነቶን ለመፈተሽ ካሰቡ መጽሐፉን አንብቡት። ካልሆነ ቀጥሎ ወደምናየው ተግባራዊ መጽሐፍ መሻገር ይሻላል። ስድስተኛው መጽሐፍ ዘ ሳይኮሎጂ ኦፍ መኒ ኤንድ ኢግኖራንስ ዴፕት፣ የገንዘብ ስነ ልቦናና የእውቀት ዕዳ። ቀጥሎ የምናገኘው መጽሐፍ ዘ ሳይኮሎጂ ኦፍ መኒ ነው። ገንዘብ ከሂሳብ ስሌት ይልቅ የግል ስነ ልቦናችን ጋር በጥብቅ የተሳሰረ ነው። ደራሲው ሞርጋን ሃውስ የሚያስረዳው አብዛኞቻችን የገንዘብ ህግጋትን ለመማር የምንሞክረው እንደ ቢል ጌትስ ያሉ እጅግ ልዩ የሆኑ ሰዎችን ስኬት በመመልከት ነው። ነገር ግን ስኬቱ እጅግ አስገራሚ በሆነ ቁጥር እዚያ ውስጥ የእድል ወይንም ላክ ወይም የአጋጣሚ ነገር የመኖር እድሉ ከፍተኛ ነው። ስለዚህ ደራሲው የሚመክረን ሰዎችን ሳይሆን ዘዴዎችን ወይም ፓተርኖችን ተመልከቱ። በአጋጣሚ በአንድ ሰው ላይ የሰራ መንገድ ለእርሶ ላይሰራ ይችላል። ነገር ግን በብዙ ሰዎች የተሞከረ መሰረታዊ የገንዘብ ህግጋቶች ሁልጊዜም ይሰራሉ። እዚህ ላይ ነው ታዋቂው ስራ ፈጣሪ አሌክስ ሆርሞዚ የዓለማወቅ ዕዳ ወይንም ኢግኖራንስ ዴፕት የሚለውን አስደናቂ ጽንሰ ሐሳብ የሚያስተዋውቀን። አሁን ካሉበት የገቢ ደረጃና ወደሚፈልጉት የ100 ሚሊዮን ዶላር ባለሀብትነት መካከል ያለው ልዩነት የአንድ ነገር ብቻ ነው። እሱም እስካሁን ያላወቁት ዕውቀት ነው። ገንዘቡን እንዴት ማግኘት እንደሚችሉ ስላላወቁ ብቻ ነው በየቀኑ ዋጋ እየከፈሉ ያሉት። እንደ ጀማሪ ሁሉንም ነገር ያወቅን ሊመስለን ይችላል። ነገር ግን ይህ ያለ ዕውቀት የሚመጣ ከንቱ በራስ መተማመን ወደ ክፉ ኪሳራ ይመራናል። ይህንን ዕዳ ለመክፈል ደግሞ እነዚህን ሁለት መጽሐፍት መጀመር ግድ ይላል። ሰባተኛው መጽሐፍ ዘ ኢንተለጀንስ ኦፍ ኢንቨስተር ወይንም እውነተኛው የኢንቨስትመንት መንገድ ነው። የመጀመሪያው መጽሐፍ ታላቁ ዋረን ባፌት በ19 ዓመቱ ያነበበውና እስካሁን ከተጻፉ ኢንቨስትመንት መጽሐፍ ሁሉ ምርጡ የሆነው ዘ ኢንተለጀንት ኢንቨስተር ነው። ይህ መጽሐፍ ለረጅም ጊዜ ኢንቨስት ለማድረግ ምንም አይነት ልዩ ዕውቀት እንደማያስፈልግ ያስተምረናል። የሚያስፈልገው ሁለት ነገር ብቻ ነው። አንደኛው ምክንያታዊ የሆነ የውሳኔ አሰጣጥ መዋቅር መያዝ። ሁለተኛ ስሜቶ ይህንን ምክንያታዊ መዋቅር እንዳያፈርሰው መቆጣጠር ይላል። ሁለተኛው መጽሐፍት ደግሞ ገርልስ ዛት ኢንቨስት ሲሆን ለጀማሪዎች ኢንቨስትመንት ቋንቋዎችንና የራስ የኢንቨስትመንት ማንነት ወይንም ፐርሰናሊቲ እንዴት መለየት እንደሚቻል በቀላል መንገድ ያስረዳል። በተመሳሳይ መልኩ የቫንጓርድ መስራች ጆን ቦንግል የጻፈው ዘ ሊትል ቡክ ኦፍ ኮመን ሴንስ ኢንቨስቲንግ ኢንዴክስ ፈንድ እንዴት ለተራው ሰው አስተማማኝ ሀብት እንደሚገነባ ያሳያል። እስካሁን የተመለከትናቸው ነጥቦች የአስተሳሰብ ለውጥ እየፈጠሩባችሁ ነው? ከሆነ አሁኑኑ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ወደ መጨረሻውና ከሁሉ ወደሚበልጠው ሚስጥር ከመሻገራችን በፊት የእናንተ ተወዳጅ መጽሐፍ የትኛው እንደሆነ ኮሜንት ላይ አሳውቁን። የትኛው ሐሳብስ ተመቻችሁ? ስምንተኛው መጽሐፍ ዘ ዳንዶ ኢንቨስተር ኤንድ ዋን አፖን ዎል ስትሪት፣ ትልቁ ዕድል ያለው በእጆ ላይ ነው። ወደ ማጠቃለያ ስንመጣ ዘ ዳንዶ ኢንቨስተር ኤንድ ዋን አፖን ዎል ስትሪት አንድ የሚገርም እውነት ያጋሩናል። ትርፋማ የሆኑ ታላላቅ ኢንቨስትመንቶች ብዙውን ጊዜ የሚገኙት ከዓይናችን ስር በዕለት ተዕለት ሕይወታችን ውስጥ ነው፣ የምንጠቀምባቸው ምርቶች ውስጥ ነው። በዚህ ምክንያት ነው እኛ ተራ ኢንቨስተሮች ከዎል ስትሪት የገንዘብ ባለሙያዎች የበለጠ ትልቅ ዕድል አለን። ለዚህ እኔ ራሴ ያጋጠመኝን አንድ እውነተኛ ታሪክ ላካፍላችሁ ይላል። ከ5 ዓመት በፊት ጥርሴን ለማስተከል የኢንቫዛላይን ሕክምና አድርጌ ነበር። በምርቱ ጥራትና በምቾት እጅግ በጣም ተደነቅኩ። ተራ የብረት ሽቦ ከመጠቀም ይልቅ በድብቅ ጥርስ ማስተካከል መቻሉ አስገረመኝ። ከዚያም ይህንን ምርት የሚያመርተው ኩባንያ በግልጽ ገበያ ወይንም ፐብሊክሊ ሊስትድ ላይ መኖሩን አረጋገጥኩ። ሪፖርታቸውን በጥንቃቄ አጥንቼ አክሲዮናቸውን ገዛሁ። ምን የተፈጠረ ይመስላችኋል?
ያ ኢንቨስትመንት በህይወቴ ካደረኳቸው ኢንቨስትመንቶች ሁሉ ከፍተኛው ትርፍ ያስገኘልኝ ሆነ። ነገር ግን ተጠንቀቁ፣ አንድን ምርት ስለወደዱት ብቻ መግዛት አይደለም። ከበስተጀርባው ጥልቅ ጥናትና ምርምር ማድረግን ይጠይቃል። በእነዚህ ሁሉ መጽሐፍ ውስጥ ያገኘሁት አንድ ትልቅ ወርቃማ መስመር አለ። ለስኬት አቋራጭ መንገድ የለም። ሀብት የተግሳጽ፣ የጽናትና የስሜት ቁጥጥር ውጤት ነው። ነገር ግን አብዛኞቹ መጽሐፍት አንድን ትልቅ ሚስጥር ይዘነጋሉ። በዎል ስትሪት ወይም በአክሲዮን ገበያ ላይ ኢንቨስት ከማድረግ በፊት በራሱ ላይ ኢንቨስት ያድርጉ። በአጭር ጊዜ ውስጥ ትልቅ ለውጥ የሚያመጣው የእርሶ ገንዘብ የማግኘት የማስተዳደርና የንግድ መገንባት ብቃቶ ነው። ከመለያየታችን በፊት ግን አንድ እውነት ልንገራችሁ። ይህንን ቻናል ከሚከታተሉት ተመልካቾች መካከል 75% በላይ የሚሆኑት እስካሁን ሰብስክራይብ አላደረጉም። ይህ ቁጥር እጅግ በጣም ከፍተኛ ነው። ይህ ዕውቀት ሕይወቶን እንደሚቀይር ካመኑበት አሁኑኑ ሰብስክራይብ በማድረግ የጉዟችን ተካፋይ ይሁኑ። ለሌሎች ወንድምና እህቶቻችሁ ይደርስ ዘንድ ቪዲዮን ላይክ እና ሼር ማድረጋችሁን አትዘንጉ። በስራው ላይ ኢንቨስት ማድረጎን አያቆሙ። ማሸነፍ ምርጫችሁ ይሁን። ጽናት ቫይብሶች ነበረን። ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው።